ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ዕለት ለሪሚዲያል ተማሪዎቹ አዲስ ዩኒቨርሲቲ ጥሪ አድርገዋል እና በዛሬው ዕለት ሁለት ዩኒቨርሲቲዎች ጥሪ አድርገዋል። አንዱ በተለይ ብዙዎቻችሁ የተመደባችሁበት ዩኒቨርሲቲ ይሆናል ብዬ አስባለሁ እና ብዙዎቻችሁ በቴሌግራም እና በዩቲዩብ ቻናል ኮሜንት ላይ በተደጋጋሚ ጠይቃችሁ ነበረ እና በዛሬው ዕለት ለሪሚዲያል ተማሪዎቹ ጥሪ አቅርቧል። እሱም ዩኒቨርሲቲ እስከ መጨረሻው ከተከታተላችሁ የምታውቁት ይሆናል እና ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ነባር ከሆናችሁ ደግሞ ላይክ እያደረጋችሁ ብዙ የሪሚዲያል ተማሪዎች ጋር እንዲዳረስ አድርጉልኝ እና ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሮ ብዙ ሪሚዲያል ተማሪዎች ጋር እንዲዳረስ ያደርጋል። እኔም ደግሞ እንድበረታታ ያደርገኛል ማለት ነው እና ከዚህ በፊት በሰራው ቪዲዮ ላይ ወላይታ ሶዶ እና ዲላ ዩኒቨርሲቲ እስከ መቼ ይጠራሉ ብዬ ግምቴን አስቀምጬላችሁ ነበረ እና በዚህ 2-3 ቀን ውስጥ ይጠራሉ ብዬ ነበረ እና ግምቴም ተሳክቷል ማለት ነው በአንዱ ዩኒቨርሲቲ ላይ እና በዛሬው ዕለት አንዱ ዩኒቨርሲቲ ጥሪ አድርጓል። የቴሌግራም ቻናላችንን ካልተቀላቀላችሁ አሁንም ታቀሉ። ቅድም ነበረ አናውንስ የተደረገው ማለት ነው። ማስታወቂያው ቅድም ነበረ ወደ 1 ሰዓት አካባቢ ነው ማስታወቂያው የተለቀቀው። እዛ ላይ በፍጥነት እንለቅላችኋለን። ያው ቪዲዮ ለመስራት ትንሽ ስለምንቆይ ነው ማለት ነው እና በሚዛን ቴፒ እና በወላይታ ሶዶ ዩኒቨርሲቲ የተመደባችሁ ተማሪዎች እንኳን ደስ አላችሁ። ዩኒቨርሲቲያችሁ ጥሪ አድርጓል ማለት ነው እና መጀመሪያ የሚዛን ቴፒን ማስታወቂያ ያነብላችኋለሁ። በ2018 ዓ.ም በትምህርት ሚኒስቴር ሪሚዲያል ፕሮግራም ትምህርት ሚዛን ቴፒ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ጊዜ ታህሳስ 25 እና ታህሳስ 26 2018 ዓ.ም መሆኑን ዩኒቨርሲቲው አሳውቋል። የምዝገባ ቦታ በማህበራዊ ሳይንስ መስክ የተመደባችሁ ሚዛን አማን ከተማ የሚገኘው ዋናው ግቢ ሄዳችሁ መመዝገብ ትችላላችሁ። በተፈጥሮ ሳይንስ መስክ ደግሞ የተመደባችሁ ተማሪዎች ቴፒ ከተማ የሚገኘው ቴፒ ግቢ ሄዳችሁ መመዝገብ ይኖርባችኋል ማለት ነው። ያው ቀላል ነገር ነው። ዋናው ግቢ እና ቴፒ ግቢ ሁለቱ ግቢዎች ላይ መመዝገብ ትችላላችሁ። ለምዝገባ ስትሄዱ ትይዟቸው የሚገቡ ነገሮች የ12ኛ ክፍል ሰርቲፊኬት ዋና ኮፒ፣ ከ9 እስከ 12 ትራንስክሪፕት ዋና ኮፒ መጠኑ 3/4 የሆነ የቅርብ ጊዜ ጉርድ ግራፍ 9 ማለት ነው 9ኙን ፍሬ እና አንሶላ፣ ብርድ ልብስ እና ትራስ ልብስ ይዛችሁ መገኘት ይኖርባችኋል። እና ሁለተኛ ላይ ጥሪ ያደረገው ብዙዎቻችሁ የተመደባችሁበት ዩኒቨርሲቲ ነው፣ ወላይታ ሶዶ ነው። ወላይታ ሶዶ የተመደባችሁ ተማሪዎች እንኳን ደስ አላችሁ ልላችሁ ፈልጋለሁ። በተደጋጋሚ የተጠየቁት የነበረው ግቢ ነው እና አናውንስ አድርጓል። ያው መግለጫውን ማየት ትችላላችሁ። ይሄ ትንሽ ውስብስብ ያለ ነገር ነው። ብዙ የሚያወዛግብ ሳይሆን ያው ትንሽ ውስብስብ አለ። ምስሉ ላይ እንደምትመለከቱት የራሳችሁን የምትመደቡበትን ቦታ አለ፣ ምዝገባ የምታካሂዱበት ቦታ። እሱን አነብላችኋለሁ። በ2018 ዓ.ም ትምህርት ዘመን አዲስ ወላይታ ሶዶ ዩኒቨርሲቲ በዋናው ካምፓስ እና ዳውሮ ታርጫ የተመደባችሁ የአቅም ማሻሻያ ሪሚዲያል ፕሮግራም ተማሪዎች የምዝገባ የሚካሄድበት ቀን ታህሳስ 23 2018 ዓ.ም እና በዲቲ ካምፓስ የተመደባችሁ ተማሪዎች ጥር 1 ቀን 2018 ዓ.ም መሆኑን አሳውቋል። በዚህ መሰረት ካምፓሱ ምደባ እንደሚከተለው ሆኗል ማለት ነው። ምደባው እንደሚከተለው ከታች በሳጥኑ ላይ እንደምትመለከቱት ማለት ነው እና የናቹራል ተማሪ ሆናችሁ ከኤ ስማችሁ ከኤ እስከ ቢ የሚጀምር ከሆነ በዲቲ ካምፓስ መመዝገብ ትችላላችሁ። ያው ከተማው ደግሞ ቦዲቲ የሚባል ቦታ አለ፣ እዛ ሄዳችሁ መመዝገብ ትችላላችሁ። የናቹራል ተማሪ ሆናችሁ ከሲ እስከ አር ስማችሁ የሚጀምር የስማችሁ መጀመሪያ ማለት ነው የሚጀምር ከሆነ ደግሞ በሜን ካምፓሳቸው በወላይታ ሶዶ ዩኒቨርሲቲ ሄዳችሁ መመዝገብ ትችላላችሁ። የናቹራል ተማሪዎች ሆናችሁ ደግሞ ከኤስ እስከ ዜድ ስማችሁ መጀመሪያ የሚጀምር ከሆነ ደግሞ ዳውሮ ታርጫ ካምፓስ ሄዳችሁ መመዝገብ ትችላላችሁ። ያው ከተማው ደግሞ ታርጫ ይባላል። እዛ አካባቢ ሄዳችሁ መመዝገብ ትችላላችሁ። የሶሻል ተማሪ ሆናችሁ ደግሞ ከኤ እስከ ቢ የሚጀምር ስማችሁ ከሆነ ደግሞ ፖንቲ ካምፓስ ሄዳችሁ መመዝገብ ትችላላችሁ። ቦዲቲ ይባላል። ከሲ እስከ ኤስ የሚጀምር ደግሞ የሶሻል ተማሪዎች ከሆናችሁ የሜን ካምፓሱ በወላይታ ሶዶ ግቢ ውስጥ ሄዳችሁ መመዝገብ ትችላላችሁ። ያው ከተማው ደግሞ ወላይታ ሶዶ ነው ማለት ነው እና የሶሻል ተማሪ ሆናችሁ ከቲ እስከ ዜድ የሚጀምር ከሆነ ደግሞ ዳውሮ ታርጫ ካምፓስ ሄዳችሁ መመዝገብ ትችላላችሁ። የከተማው ስም ደግሞ ታርጫ ይባላል። በዚህ ቅደም ተከተል ቦታችሁን አውቃችሁ ምዝገባ ማካሄድ ትችላላችሁ ማለት ነው። የአቅም ማሻሻያ ሪሚዲያል ፕሮግራም ተማሪዎች በተመደባችሁበት ካምፓስ ሬጂስተር ጽሕፈት ቤት በአካል
እየቀረባችሁ በተጠቀሱት ቀናት ምዝገባ እንድታካሂዱ ብሎ አስቀምጧል። እና ለመመዝገብ ስትሄዱ ማዘጋጀት የሚኖርባችሁ ነገር ብሎ እዚህ ጋር ክራይቴሪያዎቹን አስቀምጧል። ሁሉም ተማሪዎች የ18ኛ ክፍል ሰርተፊኬት ዋናውንና ኮፒ፣ ከ9 እስከ 12 ትራንስክሪፕት ዋናውንና ኮፒ፣ የ12ኛ ክፍል ሰርተፊኬት ኦሪጂናል እና የማይመለስ አንድ ኮፒ ማለት ነው፣ ዲጂታል መታወቂያ፣ እንዲሁም አንሶላ፣ ትራስ፣ ጨርቅ፣ የስፖርት ትጥቅ ይዘው በማገኘት ይኖርቦታል ብሎ አስቀምጧል ማለት ነው። እና ከተጠቀሱት ቀናት ቀደም ብሎ ዘግይቶ የሚመጣ ተማሪ ዩኒቨርሲቲ የማያስተናግድ መሆኑን አሳውቋል። ይሄም በወላይታ ሶዶ ሪጅስተር ጽሕፈት ቤት የተገለጸ ነው ማለት ነው። ያው ትንሽ የሚወዛገብ ይመስላል፣ ግን አይታችሁ የስማችሁን አልፋቤት አይታችሁ የት ካምፓስ እንደተመደባችሁ ማወቅ ትችላላችሁ። እዚህ ጋር አስቀምጦላችኋል። እንኳን ደስ አላችሁ ማለት ነው። ብዙዎቻችሁ በተደጋጋሚ እየጠየቃችሁኝ ነበረ። ዛሬ ይፋ አድርገውላችኋል። ብዙዎቻችሁ የተመደባችሁበት ዩኒቨርሲቲ ዲላ ነው ብዬ አስባለሁ። ዲላ፣ መቀሌና ሀራማያ ዩኒቨርሲቲ ናቸው የቀሩት ጥሪ ያደረጉ ዩኒቨርሲቲዎች ማለት ነው። ከነዚህ ዩኒቨርሲቲዎች ደግሞ ነገን እና ሰኞ ጥሪ ያደርጋሉ ብለን እናስባለን። እና ደግሞ ዲላ ዩኒቨርሲቲ እኔ ግምቴን አስቀምጬላችኋለሁ እንደዛ ይሆናል ብዬ አስባለሁ። እና ደግሞ ጂንካ ዩኒቨርሲቲ እንደተራዘመ ይታወቃል። ጂንካም የተመደባችሁ ተማሪዎች በትዕግስት ጠብቁ። ያው ቫይረሱ እንዳይሰራጭ ተብሎ ነው እንደዚህ የተደረገው። ቫይረሱ ከቀነሰ ጥሪ ይደረግላችኋል ማለት ነው።